የትኛው ልቤ ዛሬ ላይ ያደረገውን ነገር ነገ እንደማይረግመው በምን እርግጠኛ ነኝ? ጊዜ እንዴት አልወስን ሄርሜ ምን አለ መሰለሽ፣ አሁን ይሄንን እኔ ከራሴ ጋር በጣም ብዙ አውርቼ ነው አሁን ነው እንደዚህ እያሉኝ ያሉ ብዙ ነገር አውርቼዋለሁ። ውስጥ ላይ በጣም ብዙ ነገር ተባብለናል። በላይ ማለት ነው ወደኋላ ተመልሰን የሆነውን ያልሆነውን ነገር እያነሳን እንትን ከምንል በቃ ቢያንስ ሁሉንም ነገር እንተወና በቃ በይቅርታ እንመለስ፣ በመጀመሪያ ፍቅራችን እንመለስ። ዛሬ ብዙ ምንም ይዘት መጣሁት ቢያንስ እሷን ሰው እያሳለች ታከብሪያታለሽ እና ቢያንስ ለእሷ እንኳን ትንሽ ክብር ካለሽ ሁሉንም ነገር እንተወውና መጀመሪያ ላይ ለቡዜ ያለኝ ክብር አለኝ። እኔ ለቡዜ ክብር አለኝ፣ አከብራታለሁ፣ እወዳታለሁ። እንደ ታላቅ እህቴ በደንብ የማከብራት ሴት ናት። ግን ደግሞ ቡዜን ማክበር የኔ ህይወት አይሆንም። ገባህ አይደለ? ከክብር ጋር ታገናኘው ነገሩን ይቅርታ አድርግልኝና ማለት ነው። የራሴን ውሳኔ ወስኛለሁ። አንተ የራስን ውሳኔ በፈለግበት ሰዓት ተወስን የለ እኔም የራሴን ውሳኔ ወሰንኩኝ። ብቻ አይደለም ገባህ አይደለ? ቢያንስ እናንተ ሄዱና ይኸውልህ አብርሽ ቡዜን ላውራት ነው የሚሄደው። እኔ ቅርተሽን ሳልቀበል አልሄድም። ቡዜን ላውራት እሺ። እኔ ውሳኔን ወስኛለሁ ብላለች። እንግዲህ ሄርሜላ ታይ ተቀበዩ። በጣም ያሳዝናል። ሁለታችሁም እንድትጎዳዱ አንፈልግም። እኔ ቁርጥ ያለ አቋም ይዘህ አብርሃም ና ቶሎ ነው ትግሌ። ትላልቅ ሰዎች ይከተሉሃል፣ የተማሩ ሰዎች ይከተሉሃል፣ ትላልቅ ለአንተ ቦታ ያላቸው ሰዎች አሉ ብዬ ነበር ማለት ነው። ስለዚህ ተስተካክላችሁን ቶሎ ሁለታችሁን በማትጎዳዱበት መልኩ የምትገናኙ ከሆነ ደግሞ መገናኘት ነው። አለበለዚያ ደግሞ ቁርጥ ያለ አቋም። እንግዲህ መታረቃችሁ በጣም ደስ ብሎኛል። እኔም እስኪ እናዳምጣት ሄርሜን እናዳምጣት። እናንተ ሄዱልኝ እያለች ነው። እኔ ይቅርታ መቀበል አልችልም። ተይ በቃ አብርሃም ይህን ነገር መጀመሪያ ነው ማሰብ የነበረብህ። ወይኔ ሄርምዬ ታይ አትጨክኒ በአብርሃም ላይ ታይ። እሱ ሲለምን ገራ በሉ እንጂ እሱ በጣም ከባድ ነው። አብርሃምን ስትለምኑት በጣም እንትን ነው። ሲለምን ደግሞ እሺ በሉት ማለት ነው። ስለዚህ እናንተን ይቅርታ ከጠየቃችሁ ይቅር ካለ ደግሞ ሄርሜላ ተቀበሉ። እንደዚህም ሊጎዳም ወንድማችን ነው። ሶሻል ሚዲያ ላይ ያደገ ልጅ ነው። እውነቴን ነው። ሶሻል ሚዲያ ላይ ያየ ነው ያደገ ልጅ የተመዘዘ ነው። ይኸው አታይም እንዴ ማሻአላ ደረቱ ምናምን ነገር የለም አደገ ማሻአላ ጋሽዬ ልጅ። ለማንኛውም ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እህቶቼ ደህና ናችሁ? ሁሉ ሰላም? ኮብሊንክ አድርጉልኝ። ቤቴ እንግዲህ ያው ማስጠንቀቂያ ሰጥቶኛል ማለት ነው። ዩቱብ ቢዘጋ ዩቱብ ይመጣል ማለት ነው። እኔ እንደማንኛውም እንፍረቅ ወጥቼ የምነፋረቅበት እንዳይመስላችሁ። ገባችሁ? ስለዚህ ስነ ስርዓታችሁን ብትይዙ፣ አንዳንድ ጋጠ ወጦች ስነ ስርዓታችሁን ብትይዙ ይሻላችኋል። እውነቴን ነው የምነግራችሁ። እኔ እያንዳንዳችሁ አውጥቼ ፈለፍላችኋለሁ ማለት ነው። እኔ ቀን ላይ ቲክታክ ላይ ሂጄ ያልኩት እኔ ጥያቄ መጠየቅ መብታችን ነው ያልኩት። አሁንም መብታችን ነው ጥያቄ መጠየቅ። አንድ ነገር ሲሆን አብርሃም ነገር ለምንድን ነው የሆነው? ወደንስን ጥያቄ መስማት አለባቸው። እኛ ደግሞ የእነሱን ጥያቄ መስማት አለብን። ትናንትና በኮፕሊንክ አርጉ ቢለን ኮፕሊንክ ስናደርግ ነው ያደርነው አይደለ? በሌላ ቻናል መጥተው አብርሽ ሽጦ በለ ብላ ላይ ጎጃሜ ብለሽ የምታወሪ ሰው አለሽ። አርፈሽ ብትቀመጪ ይሻልሻል። ደግሞ ትደነፍ ያለሽ ሄደሽ ምከሯትኝ። ቻናሏን አትፈልገውም ወይ ምናምን። እኔ ላይ ነው እንዴ እጅሽ የሚሰነዘረው? እኔ ላይ ነው እንዴ እጅሽ የሚሰነዘረው? ማነሽ አንቺ ልጋጋ፣ የሰው ልጋጋ ማለት ነው። አርፈሽ ብትቀመጭ ይሻልሻል። አንቺ ሽንታም ማለት ነው። አፍሽን መጀመሪያ አስተካክለሽ አውሪ ቅድሚያ ማለት ነው። እኔ ላንቺ መልስ መስጠት አይጠበቅብኝም። ቆሻሻ። እኔ ለእናንተ ክብር አለኝ። እኔ ወደንስ ጋር ፋሚሊ ጋር መጣላት አልፈልግም። ግን አንዳንድ ግለሰብ ሰዎች አላችሁ ቆሻሻ የሆናችሁ ማለት ነው። ጥንቦች። መስዋዕትነት ከፍዬ እኮ ነው ያሳደግኩት ቻናሉ። እንዴ ቻናሉን ከዚህ በላይ ምንድን ነው የምታደርጉት? ለሶስት ተከፍላችሁ እየቀጠቀጣችሁት ነው። 3 ሰው እኮ ነው የሚቀጠቅጠው። የ3 ሰው ልጅ ስፈልጉ ሄርሜላን ተሳድባለች፣ ስፈልጉ አብርሽን ተሳድባለች። መቼ ነው ያልኩት? እኔ ጥያቄ እንጠይቃለን። ቻናሉን ደክሞበታል፣ ወደንስ ፋሚሊ ደክሞበታል፣ እናንተ ጭምር ደክማችሁበታል ነው ያልኩት። አብርሽ ላንቺ አንቺ ልጋጋ መልስ ሰጥሻል። ወጥቶ በፈሲስ አይስቅም። ጥምብ ሼር አድርግለት ጎጃም ሚዲያ ብለሽ። ከአንቺ በፊት አብርሽ እኔን ነው የሚያቀኝ። ጥንባታን ቆሻሻ አብርሽ አወቀ ብዬ አንድ ቀን ተዝረክርክ ያላቅም። ዝረክርክ ሲያጠፋ ጠፋላለሁ፣ ሳያጠፋ ደግሞ ይቅርታ ጠይቆ ሲመጣ ደግሞ ችግር የለውም። የሰው ልጋጋም ማለት ነው። አትላቀቅ። በየቤቱ እየሄድሽ ጎጃም ዩቱብ አላፈልገውም ወይ ምናምን አዘጊ ከፈለግሽ። ጥምብ የሰው ቆሻሻ ገደል ግቢ ስትፈልጊ ከነ ወደንሶችሽ ከነ ጀለሶችሽ ገደል ግቢ ከነ በጎችሽ። ጥንባታም ቆሻሻ የበይ ተመልካች
አንቺ እኔን መሆን ትችያለሽ እንዴ? ሁልጊዜ ነው ዙራ የምትዘርኝ። ሁልጊዜ በቲክታክ ሴት ትመጫለሽ፣ በዩቱብ ሴት ትመጫለሽ፣ በዛ ሴት ትመጫለሽ። አሁን ደግሞ አትፈልገውም ወይ ዩቱቧን አትፈልገውም? ማንን ነው የምታስፈራሪው? ሽንታ ወንድ ነሽ አንቺ ዝርክረክ። ታጥበሽም አትበይ እኔ ጋር እዚህ መተሽ ትላገጊያለሽ ማለት ነው። ለማንኛውም አትላገጊ። ወደ ገደለው ስገባ እንግዲህ እንኳንም ደስ አላችሁ ወደ ሶስት ፋሚሊዎች። እኔ በእንትኔ ደስ ብሎኛል። ታረቁ። ድጋሚ ስህተት እንዳይፈጠር ድጋሚ እንደዚህ አይነት ነገር ነው እንጂ ሀቅ ከሆነ ሀቅ ነው፣ ፋክት ከሆነ ፋክት ነው። ስታጠፋ ደግሞ ለምን አጠፋህ ብለን የሶሻል ሚዲያ ሰዎች ነው ስታጠፋ ለምን አጠፋህ አራተኛዋን ለማንጣት ነው ወይ አብርሃም እንደዚህ የምትሆነው ምናምን ብል ብዙ ወቀሳ ደርሶብሃል። ስትታረቅ ደግሞ እንኳን መጠካከለን ሳለን ብለናል። ሩታን ፈትቻታለሁ ብለህ አይደለ? ሩታን ወደ ቻናል ማንጣት የለብህ ገባክ? ሄርሜላንም ደግሞ ስትጠላት ደግሞ ወደ ቻናል የፈታሃትን ሴት ወደ ቻናል ማንጣት የለብህም። አንተም ደግሞ ትክክለኛ ሪያሊቲ ከሆነ ወደዛ መሄድ የለብህም ብያለሁ። አሁንም ትክክል ላይ ጋይዝ አይደለ እንዴ? ገባችሁ? ያችን መተለጥቅም መምጣት የለባትም፣ ይችን መተለጥቅም መምጣት የለባትም። ለምን ተብሎ ያ ማለት ልትጠቀምባቸው ነው ወይ ብሎ ሰው ይወቅሳል። አንተ አሁንም ቻናሉ ተመቷል ብላችሁ ነበረ። ደግ ቻናሉን መጣችሁበት። አቤላም ቡዜም አንዳንዴ ቡዜ ታስቀኛለሽ። ቡዜ ነገር አስቸጋሪ ሆኗል። ቡዜ አንዳንዴ ጥሩ ነው፣ አንዳንዴ ጥሩ ነው። እንደ ሶሻል ሚዲያው ናችሁ ስሩ፣ ምንም ችግር የለም። እኛም እንቀበላለን። እኛም ደግሞ በመሰለን ሳይሆን መሄድ አለብን። ቪዲዮን ተገድፈን ሀሳብ እንሰጣለን። ማንም ሊከለክለን አይችልም። እነ አብርሽ እስከመጡ ድረስ እነ ሩታ እነ ሄርሚ እስከመጡ ድረስ ማንም ሊከለክለን አይችልም። ቆራርጠን የመስራት እኛ ደግሞ ያለ አንድ ብር ያለ አንድ ደመወዝ ቆራርጠን እየሰራንላቸው ወደንስ እንዲቀየር ፋሚሊ እንዲቀየር አታርጉ። ገባችሁ? እኔ ሄርሜላ መጠቀሚያ አይደለችም። አዎ ብያለሁ። ይሄንን ደግሞ አልክድም። እየገባሁ ነው። ገብቶሃል? ይሄ ነገር ደግሞ ነገ የሆነ ነገር ቢፈጠር እኔ ከምንም በላይ የሚያመኝ ከሷ በላይ የሚያመኝ እኔም እንደዛው በቃ ያንን ነገር ነው። አሁን ነገ ሌላ ነገር ስህተት መስማት አልፈልግም። ጥፋቱን አምኖ በቃ ያለፈው ህይወት በድያታለሁ፣ ከእንግዲህ አልበድላትም፣ ይቅር ትበለኝ፣ ለአንዴ እድል ትስጠኝ የሚል ከሆነ እሰየው፣ አንዴ እድል ቢል እኔም እንደዛ ብሎ ማለት እችላለሁ። እኔም እንደዛ ብሎ ነው የመጣሁት። ከአንዴና ለመጨረሻ ጊዜ ነው እንትን እያልኩኝ ያለሁት። ለአንዴና ለመጨረሻ ጊዜ ነው አላብራም። ከዚህ በኋላ አስተካክላለሁ። ለአንዴና ለመጨረሻ ጊዜ አስተካክላለሁ። ወርቅና ውረድ ብሏል። እንግዲህ አብርሃም እንግዲህ እናያለን ሁላችንም እንግዲህ ኢንሻአላህ። እስኪ ማስተካከል ያለብኝ ነገር በሙሉ አስተካክላለሁ በራሴ መንገድ ማለት ነው። በቃ ስለዚህ አቤል ብቻውን እንዳለ ነው የምታውቀው፣ አንቺም እኔም እንዳለ ነው የምታውቀው። ትምጣና ያሉትን ነገሮች በደንብ አውርተሻል። ጋሽዬ ልጅ ሴቶቹ እኔም እኮ ከፊትም ብያለሁ። ሴቶቹ 3 ሚስት ተው አይሆንም አብርሃም ተው ብዬ ነበረ። እንግዲህ እሺ ከታረቃችሁ እንግዲህ እንኳን ደስ አላችሁ ሁላችሁም ብለናል። የእናንተ ደስታ ደግሞ ደስታችን ነው። ሄርሜላ ደግሞ ታይ በቃ ታረቁ። ያው ቢያትበዩ ትታረቅ በጣም የተሻለ ነገር ነው። ታረቁ እንግዲህ